ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ቀን 11 ሰዓት ላይ ሊቨርፑል በአንፊልድ ክሪስታል ፓላስን የሚያስተናግድ ይሆናል። የዚህንም ጨዋታ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያ ያላችሁን ሀሳብ የጨዋታ ግምታችሁንም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባው ይሆናል። አብራችሁን ቆዩ። የእንግሊዝ ፕሪሚየር ሊግ ሊጠናቀቅ 5 ጨዋታዎች ብቻ ናቸው የቀሩት። እስካሁን ድረስ 33 ጨዋታዎች መደረግ ይችላል። 34ኛ ጨዋታቸውንም በዛሬው ዕለት የሚያደርጉ ይሆናል። ሊቨርፑልም ቀን 11 ሰዓት ላይ በአንፊልድ ክሪስታል ፓላስን የሚያስተናግድ ይሆናል። ይህ ጨዋታ እንግዲህ ለሁለቱም ቡድኖች በጣም አስፈላጊ የሚባል ነው። ከሁለቱ ግን ለሊቨርፑል የበለጠ አስፈላጊ ነው። በተለይ ደግሞ የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በሚደረገው ፉክክር ላይ ይህንን ጨዋታ ማሸነፍ ከፍተኛ የሚባል አድቫንቴጅ ነው የሚሰጣቸው። በተለይ ባለፈው ሳምንት ኤቨርተንን በመርሲሳይድ ደርቢ ጨዋታ ላይ ማሸነፋቸውን ተከትሎ ከተከታይ ከብራይተን ጋር ያላቸውን የነጥብ ልዩነት ወደ 5 ማስፋት ይችላል። የዛሬም ጨዋታ የሚያሸንፍ የሚችሉ ከሆነ ብራይተን፣ በርንማውዝ እንደዚሁም ደግሞ ቼልሲዎች እስከሚጫወቱ ድረስ ያላቸውን የነጥብ ልዩነት ማስፋት የሚችሉ ይሆናልና ለሊቨርፑል በጣም ጥሩ አጋጣሚ ሆኖላቸው መጥቷል። ይህንን አጋጣሚ ይጠቀሙታል የሚለውን ነገር አብረን የምንመለከት ይሆናል። ክሪስታል ፓላሶችም ግን ይህንን ጨዋታ ማሸነፍ ይፈልጋሉ። ምንም እንኳን እንደ ሊቨርፑል ከፍተኛ ጫና ውስጥ ባይሆኑም እንኳን ራሱ ይህንን ጨዋታ በማሸነፍ የአውሮፓ ውድድር ውስጥ ለመግባት ያላቸውን እድል ከፍ ማድረግ ይችላሉ። በዚህ ሰዓት እንግዲህ 13ኛ ደረጃ ላይ ነው የተቀመጡት ክሪስታል ፓላሶች። እንደዛም ቢሆንም ግን 6ኛ ደረጃ ላይ ከተቀመጠው ቡድን ጋር ያላቸው የነጥብ ልዩነት 7 ብቻ ነውና ይህን ጨዋታ ማሸነፍ የሚችሉ ከሆነ ከ6ኛ ደረጃ ላይ ከተቀመጠው ከብራይተን ጋር ያላቸውን የነጥብ ልዩነት ወደ 4 ማስፋት ይችላሉ፣ ብራይተኖች እስከሚጫወቱ ድረስ ማለት ነውና ይህም ደግሞ የአውሮፓ ውድድሮች ውስጥ ለመሳተፍ ያላቸውን እድል በደንብ የሚያሰፋላቸው ይሆናልና ይህንን ጨዋታም ክሪስታል ፓላሶች ለማሸነፍ ይገባሉ ተብሎ ይጠበቃል። ሊቨርፑሎች እንግዲህ በዚህ ሲዝን በተለያዩ ጨዋታዎች ላይ እንደተመለከትናቸው በጣም እየተቸገሩ ያሉ ቡድን ናቸው። አይዴንቲቲያቸውንም ማግኘት ያልቻሉ ቡድን ናቸው። ከመጀመሪያው የኮሚኒቲ ሺልድ ጨዋታ ጀምሮ የሊቨርፑል አይደንቲቲ ይሄ ነው ብሎ መናገር ራሱ በጣም አስቸጋሪ ነው። በአንድ ወቅት ላይ ኳስ ለመቆጣጠር የሚጥር ቡድን ሆኖ መመልከት ይችላል። በአንድ ወቅት ላይ ደግሞ መከላከል ላይ ብቻ ትኩረት ያደረገ፣ እንደዚሁም ደግሞ በሌላ ወቅት ላይ ደግሞ ፈጣን ማጥቃትን ብቻ ላይ ያተኮረ ቡድን ሆኖ ስንመለከተው ነበረ። ነገር ግን እነዚህን የተለያዩ አይነት የጨዋታ ስታይሎች፣ የተለያዩ አይነት የጨዋታ ታክቲኮችን ቢጠቀሙ እንኳን ራሱ በዚህ ሲዝን ሊቨርፑሎችን ውጤታማ አላደረግም። ምክንያቱም በዚህ ሰዓት እንግዲህ የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ፉክክር እያደረገ ነው የሚገኘው። በደረጃ ሰንጠረዡም 5ኛ ደረጃ ላይ ነው የተቀመጠው። ባለፈው ሲዝን ደግሞ የፕሪሚየር ሊግ ዋንጫ እንደማንሳቱ መጠን በዚህ ሲዝንም የፕሪሚየር ሊግ ዋንጫ ለማንሳት ይፎካከራል ተብሎ ተጠብቆ ነበረ። ነገር ግን በዚህ ሲዝን ይህንን እየተመለከተን አይደለም የምንገኘው። እስካሁን ድረስም አይደንቲቲውን ማግኘት አልቻለም። እንደዛም ቢሆንም ግን በዚህ ጨዋታ ላይ የሊቨርፑል አይደንቲቲ ታወቀም አልታወቀም ዋናው የሚያስፈልገው ምንድነው? ጨዋታውን አሸንፎ መውጣት ነው። ፐርፎርማንስ ያን ያህል ማተር አያደርግም። ከዚህ በፊት እንግዲህ ለምን ፐርፎርማንሳቸውን አላስተካከሉም የሚል ነገሮችን ስናነሳ ነበር። አሁን ላይ ግን ያንን የምናተኩርበት ጊዜ ላይ አይደለም የምንገኘው። ምክንያቱም የውድድር ዘመኑ ሊጠናቀቅ 5 ጨዋታዎች ብቻ ናቸው የቀሩትና እነዚህን ጨዋታዎች በማሸነፍ ደግሞ የሻምፒየንስ ሊግ ተሳታፊ መሆኑን ማረጋገጥ መቻል አለበት። በእርግጥ እነዚህ 5 ጨዋታዎች ቀላል የሚባሉ አይደሉም። ምክንያቱም በመጀመሪያው ዙር ግንኙነታቸው ከ5ቱ ክለቦች በ4ቱ ሽንፈት አስተናግዷል። በክሪስታል ፓላስ፣ በማንቸስተር ዩናይትድ፣ በቼልሲ እንደዚህ በብሬንትፎርድ ሽንፈት ያስተናገደ ክለብ ነው ሊቨርፑል። አስቶን ቪላን ብቻ ነው ማሸነፍ የቻለው። የቀሩት ጨዋታዎች ቀላል የሚባሉ አይደሉም። ነገር ግን ደግሞ ጨዋታውን በማሸነፍ አንደኛ የሻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ይረዳዋል፣ ሁለተኛ ደግሞ ሽንፈቱን ለመበቀያም ጥሩ አጋጣሚ ሆኖላቸው መጥቷልና በጣም በትኩረት መጮት መቻል አለባቸው። በዚህ ሰዓት ምንም አይነት ሰበብ አያስፈልግም። ጨዋታውን አሸንፈው መውጣት ብቻ ነው ያለባቸው። ከዚህ ውጪ ሌላ ምንም አይነት ነገር ማድረግ የለባቸውምና ይህንን ነገር ደግሞ በዛሬው በአንፊልድ በሚደረገው ጨዋታ ላይ መጀመር ይኖርባቸዋል። ክሪስታል ፓላሶች በዚህ ሲዝን ለሊቨርፑል በጣም አስቸጋሪ ቡድን ሆኖ መመልከት ይችላል። በ3 የተለያዩ ውድድሮች በ3 አጋጣሚዎች ሊቨርፑሎች በክሪስታል ፓላስ ሲሸነፉ መመልከት ይችላል። በኮሚኒቲ ሺልድ ተሸንፎ ዋንጫውን አጥተዋል። እንደዚሁም በፕሪሚየር ሊጉም ተሸንፏል። ካራባኦ ካፕም ሽንፈት አስተናግዷል። በተለይ ደግሞ በፕሪሚየር ሊጉ የተሸነፉበትን ጨዋታ ስንመለከት ከዛ በፊት የነበሩትን ጨዋታዎች ሊቨርፑል በተከታታይ አሸንፎ ነበር ወደዛ ጨዋታ መሄድ የቻለው። ነገር ግን በ6ኛው ሳምንት ላይ በክሪስታል ፓላስ መጨረሻ ደቂቃ ላይ በተቆጠረባቸው ግብ ሽንፈት አስተናግዷል። ከዛ በኋላም ነው እንግዲህ ሊቨርፑሎች በጣም አስከፊ የሚባለውን የውድድር ዘመን ማሳለፍ ቻሉት። ከዛ በኋላም የክሪስታል ፓላስን ጨምሮ በተደረጉ 12 ጨዋታዎች ላይ 9ኙን በሽንፈት ነው ያጠናቀቀው። ይህንን ደግሞ አስከፊ የሚባል ሪካርድን ማስመዝገብ የጀመረው ከክሪስታል ፓላስ ጨዋታ ጀምሮ ነውና
አሁን ላይ እንግዲህ በአንፊልድ በዛሬው ጨዋታ ላይ በማሸነፍ ክሪስታል ፓላስን መበቀል የሚችልበት ጥሩ አጋጣሚ ሆኖላቸው መጥቷል። ነገር ግን ደግሞ ክሪስታል ፓላሶችም ቀላል የሚባሉ አይደለም። በተለይ ደግሞ በክረምቱ የዝውውር መስኮት ኤዜል ለአርሰናል እንደዚሁም ደግሞ በጃንዋሪ የዝውውር መስኮት ጌሄል ለማንቸስተር ሲቲ መሸጣቸው አይዘነጋም። እንደዛም ቢሆንም ግን አሁንም በጣም ጠንካራ ቡድን እየሆኑ መመልከት ይችላል። ቅድም እንዳልኳቸው 13ኛ ደረጃ ላይ ነው የተቀመጡት። ነገር ግን ደግሞ 6ኛ ደረጃ ላይ ከተቀመጠው ቡድን ጋር ያላቸው የነጥብ ልዩነት 7 ብቻ ነው። እንደዚሁም ደግሞ በኮንፈረንስ ሊግ በአውሮፓ ውድድሮች ላይ ሰሚ ፋይናል ላይ መድረስ ይችላል። በሰሚ ፋይናልም ሻካታር ዶኔስክን የሚገጥም ይሆናል። እናም የኮንፈረንስ ሊግንም ዋንጫ ሊያሸንፍ የሚችልበትም ከፍተኛ እድል አለና እነዚህን ወሳኝ የሚባሉ ተጫዋቾችን ሸጦ እንኳን ራሱ አሁንም ጠንካራ ቡድን መሆኑን እያስመለከተ ነው የሚገኘው። እናም ሊቨርፑሎች እንግዲህ ይህንን ጠንካራ ቡድን ለማሸነፍ በጣም በትኩረት መጫወት መቻል አለባቸው። ያገኙትንም አጋጣሚዎችንም መጠቀም መቻል አለባቸው። ምክንያቱም ክሪስታል ፓላሶች በመከላከል ረገድ በጣም ጠንካራ የሚባሉ ናቸው። በጣም ዲሲፕሊን የሆኑ ቡድን ናቸው። ሊቨርፑሎች እንግዲህ በዚህ ሲዝን በተገናኙባቸው 3 ጨዋታዎች ላይ 9 ትልልቅ እድሎችን መፍጠር ችለው ነበር። ነገር ግን በእነዚህ 3 ጨዋታዎች ላይ ሊቨርፑሎች ጎል ማስቆጠር የቻሉት 3 ብቻ ነው። በዛ ምክንያትም እንግዲህ በእነዚህ ጨዋታዎች ላይ ተሸንፈው ሊወጡ ችሏልና ሊቨርፑሎች የዛሬውን ጨዋታ ማሸነፍ የሚፈልጉ ከሆነ በመጀመሪያ ደረጃ በጣም ብዙ እድሎችን ሊፈጥሩ ይገባል። እንደዚሁም ደግሞ ያገኟቸውንም እድሎች ወደ ግብነት ሊቀይሩ ይገባቸዋል። እንደዛ ካልሆነ ግን ክሪስታል ፓላሶች በጣም ጥብቅ የሚከላከሉ ቡድን ናቸው። ከዛ በኋላም ግን ባገኙት አጋጣሚ እንዳለ በካውንተር አታክ ክለቦችን የሚያጠቁ ቡድን ናቸው። በተለይ ደግሞ ከትልልቅ ቡድኖች ጋር ሲገናኙ ይህንን ታክቲክ በተደጋጋሚ ሲተገብሩት መመልከት ይችላል። በሶስቱም ግንኙነቶች ላይ ሊቨርፑል ላይም ሲተገብሩት የነበረ ታክቲክ ነውና በዛሬው ጨዋታ ላይም ይህንን ነገር ይዘው ይገባሉ ተብሎ ነው የሚጠበቀው። በዚህ ወሳኝ ጨዋታ ላይ እንግዲህ በሁለቱም ቡድን በኩል በጉዳት ምክንያት የሚያልፋቸው ተጫዋቾች አሉ። በሊቨርፑል በኩል ያለውን ስንመለከት ማማርዳሽቪሊ፣ ኮነር ብራድሊ፣ ጆቫኒ ሊዮኒ፣ ስቲቨን ባጀቲች፣ ዋታሮ ኤንዶ እንደዚሁም ሂጎ ኤኪቲኬ የሚያመልጣቸው ሲሆኑ አሊሰን ቤከር ግን በዛሬው ጨዋታ ላይ ሊሰለፍም ላይሰለፍም የሚችልበት እድል እንዳለ ነው እየተነገረ የሚገኘው። በክሪስታል ፓላስ በኩል የቀድሞ የሊቨርፑል ተጫዋች ሆነው ክሊያን እንደዚሁም ደግሞ ዶኮሬ፣ ኒኪቲያ እንደዚሁም ጉሳንዳ የተባሉ ተጫዋቾች በጉዳት ምክንያት የሚያመልጣቸው ይሆናል። ክሊያን ግን ምናልባትም ወደ ጨዋታ ሊገባ የሚችልበት እድል እንዳለ ነው እየተነገረ የሚገኘው። በተጨማሪም በዚህ ጨዋታ ላይ የሊቨርፑል ደጋፊዎች በድጋሚ ተቃውሞ ለማሰማትም እንዳሰቡም ነው እየተነገረ የሚገኘው። በተለይ ደግሞ በዛሬው ጨዋታ ላይ በለየት ባለ መልኩ 13ኛው ደቂቃ ላይ የቢጫ ካርድ ምልክትን እንደሚያሳዩ ነው እየተነገረ የሚገኘው። ይህም ደግሞ ኤፍኤስጂዎችን የትኬት ጭማሪውን ለመቃወምም እንደሆነም ነው እየተነገረ የሚገኘው። በመቀጠልም የሁለቱም ቡድኖች ወቅታዊ አቋም ስንመለከት ሁለቱም እንግዲህ በተለያየ ጽንፍ ላይ ያሉ ቡድን ሆኖ መመልከት ይችላል። ሊቨርፑሎች እንግዲህ ባለፉት 5 ጨዋታዎች ላይ 2 ብቻ ነው ማሸነፍ የቻሉት። እሱም ደግሞ ፉልሃምን 2-0 እንደዚሁም ደግሞ ኤቨርተንን 2-1 በሆነ ውጤት ያሸነፉበት ጨዋታ ነው። ከዛ ውጭ ግን በፒኤስጂ 2-0 2 ጊዜ እንደዚሁም ደግሞ በማንቸስተር ሲቲ 4-0 የተሸነፉበት ውጤት አለ። ክሪስታል ፓላሶች በበኩሉ 3ቱን ሲያሸንፉ በአንዱ ተሸንፈው በአንዱ ደግሞ አቻ በሆነ ውጤት ነው ያጠናቀቁት። በፊዮሬንቲና ሲሸነፉ ከዌስትሃም ዩናይትድ ጋር ደግሞ 0-0 በሆነ ውጤት ነው ማጠናቀቅ የቻሉትና ለመጨረሻ ጊዜ የፕሪሚየር ሊግ ያደረጉትን ጨዋታ ስንመለከት ሊቨርፑል በመርሲሳይድ ደርቢ ኤቨርተንን 2-1 ሲያሸንፍ ክሪስታል ፓላሶች ደግሞ ከዌስትሃም ዩናይትድ ጋር 0-0 በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም የእርስ በርስ ግንኙነታቸውን ስንመለከት ባለፉት 30 የእርስ በርስ ግንኙነቶች ሊቨርፑል 18ቱን ሲያሸንፍ 7ቱን ክሪስታል ፓላሶች ማሸነፍ ችሏል። 5ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ባለፉት 5 የእርስ በርስ ግንኙነቶች ደግሞ ሊቨርፑል አንዱን ብቻ ነው ማሸነፍ የቻለው። አንዱን አቻ ሲወጡ 3ቱን ደግሞ ክሪስታል ፓላሶች ናቸው ማሸነፍ የቻሉት። አንዱን በፔናልቲ ነው አሸንፈው መውጣት የቻሉት። በፕሪሚየር ሊግ ብቻ ያደረጉትን ጨዋታ ስንመለከት ባለፉት 25 ግንኙነቶች ሊቨርፑሎች 15ቱን ሲያሸንፉ 6ቱን ክሪስታል ፓላሶች አሸንፏል። 4ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም ባለፉት 5 ግንኙነቶች ደግሞ ሊቨርፑል 2ቱን ሲያሸንፍ ክሪስታል ፓላስ 2ቱን እንደዚሁም ደግሞ አንዱን አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ለመጨረሻ ጊዜ ሊቨርፑሎች ክሪስታል ፓላስን ማሸነፍ የቻሉት ኦክቶበር 2024 ላይ ነበረ ዲያጎ ጆታ ባስቆጠራት ብቸኛ ግብ። እንደዚሁም በአንፊልድ የተደረጉትን ጨዋታዎች ስንመለከት በፕሪሚየር ሊጉ ብቻ ባለፉት 12 ጨዋታዎች ሊቨርፑል 6ቱን ሲያሸንፉ 4ቱን ክሪስታል ፓላሶች ማሸነፍ ችሏል። 2ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና እነዚህን ውጤቶች ስትመለከቱ ከቅርብ ጊዜ ወዲህ ክሪስታል ፓላሶች የተሻለ የማሸነፍ ብልጫን እያሳዩ ነው የሚገኙት። በአንፊልድ በተደረጉት ያለፉትን 5 የእርስ በርስ ግንኙነት ስንመለከት እንኳን ራሱ ያለፉትን 3 ጨዋታዎች ክሪስታል ፓላሶች አልተሸነፉም። 2ቱን አቻ ሲወጡ አንዱን ደግሞ
ደግሞ ማሸነፍ ችሏል። ሊቨርፑሎች ለመጨረሻ ጊዜ በአንፊልድ ራሱ ክሪስታል ፓላስን ማሸነፍ የቻሉት ሴፕቴምበር 2021 ላይ ነው የነበረው ከአራት ጨዋታዎች በፊት ነው። ያንንም ጨዋታ ደግሞ 3-0 በሆነ ውጤት ነበር ያሸነፉት። የሊቨርፑልንም የማሸነፊያ ግቦች ማኔ ሳላና ኬታ ነበሩ ጎሎችን ማስቆጠር የቻሉት። ከዛ በኋላ ግን 3 ጊዜ መገናኘት ይችላል። ሶስቱንም ግን ሊቨርፑሎች ማሸነፍ አልቻሉም። ክሪስታል ፓላሶች እንደውም 2024 ላይ ኤዜ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት አንፊልድ ላይ ማሸነፍ ችሏል። ለመጨረሻ ጊዜ የተገናኙበትን የፕሪሚየር ሊግ ጨዋታ ስንመለከት ደግሞ በመጀመሪያው ዙር ጨዋታ ላይ ነው የነበረው። እዛ ጨዋታ እንግዲህ ክሪስታል ፓላሶች 2-1 በሆነ ውጤት ነበረ ማሸነፍ የቻሉት። በመጀመሪያም በሳር አማካኝነት ነበረ ጎል ማስቆጠር የቻሉት። ከዛ ፌዴሪኮ ኬዛ 87ኛው ደቂቃ ላይ አቻ አደረጋቸው። ነገር ግን 97ኛው ደቂቃ ላይ ኒኪቲያ ባስቆጠራት ግብ ክሪስታል ፓላሶች ሊቨርፑልን አሸንፈው መውጣት ችሏል። በአንፊልድ በተደረገ የመጨረሻ ጨዋታ ደግሞ አንዳቻ በሆነ ውጤት ነበረ ያጠናቀቁት። አሁንም ሳር ነበረ ለክሪስታል ፓላሶች ቀዳሚ የምታደርጋቸውን ግብ ማስቆጠር የቻለው። ነገር ግን መሐመድ ሳላ 84ኛው ደቂቃ ላይ ባስቆጠራት ግብ አቻ በሆነ ውጤት ሊያጠናቅቁ ችሏል። በዚህ ጨዋታ ላይ እንግዲህ ራያን ግራቨንበርግ 68ኛው ደቂቃ ላይ በቀይ ካርድ መውጣቱ አይዘነግም። ከዛ በኋላም ግን ሊቨርፑሎች የተሻለ ጫናን ፈጥሮ በስተመጨረሻም አቻ ሊወጡ ችሏልና ክሪስታል ፓላሶች እንግዲህ ባለፉት ጥቂት በሚባሉ የእርስ በርስ ግንኙነቶች ሊቨርፑሎችን እየፈተኑ ነው የሚገኙት። በአንፊልድ የሚሆን ከአንፊልድ ውጭም በጣም ጥሩ የሚባል ሪከርድን እያስመዘገቡ ነው የሚገኙትና በዛሬው ጨዋታ ላይ ሊቨርፑልን ይፈትናሉ ተብሎ ነው የሚጠበቀው። በስተመጨረሻም ሊቨርፑሎች ይዞት ሊገቡት የሚችሉትን አሰላለፍ ስንገምት በበረኛ ስንጀምር ፍሬዲ ውድማን በቋሚነት ይጀምራል የሚል ግምት ነው ያለኝ። በተለይ ደግሞ አሊሰን ቤከር እስካሁን ድረስ ለጨዋታ ብቁ ነው ወይ የሚለው ነገር አልተረጋገጠም። ምናልባት በቋሚነት ሲጀምር ልንመለከተው እንችላለን። ነገር ግን ደግሞ ላይጀምር የሚችልበት ከፍተኛ እድል አለ። እስካሁን ድረስ ባለው ፍሬዲ ውድማን በቋሚነት ይጀምራል ተብሎ ነው የሚጠበቀው። በቀኝ ፉልባክ ቦታ ላይ ፍሪምፖንግ በቋሚነት ይጀምራል የሚል ግምት አለኝ። የመሀል ተከላካይ ስፍራ ላይ ኢብራሂማ ኮናቴና ቨርጅል ቫንዳይክ፣ በግራ ክንፍ ቦታ ላይ ደግሞ ሚሎስ ኬርኬዝ ይጀምራሉ የሚል ግምት አለኝ። በደብል ፒቮት ላይ ራያን ግራቨንበርግና ከርቲስ ጆንስ በቋሚነት ሲጀምሩ ልንመለከት እንችላለን። 10 ቁጥር ቦታ ላይ ዶሚኒክ ሶብዝ ላይ፣ የፊት ለፊት መስመር ላይ ፍሎሪን ቪርትስ፣ ኮዲ ጋክፖ እንደዚሁም መሐመድ ሳላ በቋሚነት ሲጀምሩ ልንመለከት እንችላለን። ምናልባት ግን 1-2 ለውጦችን ሊያደርጉ ይችላሉ። በተለይ ደግሞ አሌክሳንደር ሳቅን 9 ቁጥር ቦታ ላይ አስጀምረው ፍሎሪን ቪርትስን በግራ ክንፍ ላይ እንዲጀምር ሊያደርጉ ይችላሉ። ወይም ደግሞ ራያን ግራቨንበርግና ዶሚኒክ ሶብዝ ላይ ደብል ፒቮት ላይ አስጀምረው ፍሎሪን ቪርትስን 10 ቁጥር ቦታ ላይ፣ ኮዲ ጋክፖን በግራ ክንፍ እንደዚሁም ደግሞ አሌክሳንደር ኢሳቅን 9 ቁጥር ቦታ ላይ ሊያስጀምሩ የሚችልበት እድል አለ ብዬ አስባለሁ። ከዚህ ውጭ ግን ብዙ ለውጦችን ያደርጋሉ ብዬ አላስብም። የጨዋታ ግምቴን ሳስቀምጥ ደግሞ ይህንን ጨዋታ ሊቨርፑሎች 3-2 በሆነ ውጤት ያሸንፋሉ የሚል ግምት ነው ያለኝ። የእናንተ ግን በጨዋታው ላይ ማን በቋሚነት ሊጀምር ይችላል? በጨዋታው ላይ ያላችሁን አስተያየት እንደዚሁም ደግሞ የጨዋታ ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።